የ2018 የአላፋት ዝማሬ ምን ይመስላል? የአላፋት ዝማሬ የሚባል ያስፈልጋል ያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። በመጀመሪያ ደረጃ የኔ ያስፈልጋል። የተወደዳችሁ ድና ኩራት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ዛሬ አላፋት ዝማሬ ላይ ትኩረት ያደረጉ መረጃዎች ይኖሩናል። በስፋት መረጃዎቻችንን የምናቀርበው እዚህ ላይ ይሆናል ማለት ነው። ስለዚህ በደንብ አድርጋችሁ መረጃውን በማዳረስ ከጎናችን እንድትቆሙ እንሻለን። አላፋት ዝማሬ ብዙ ሀሳቦች ይነሱበታል ብለን እናምናለን። አሁንም ድረስ በእርግጥ ያ ጉዳይ እየተነሳ ይገኛል። ከሰሞኑ የጃንደረባው እንግዲህ የፌስቡክ ገጽ ላይ አጠቃላይ ጥናታዊ ጽሁፎችን አካሂዷል። ለምናስታውሰው ብዙ ነገሮች የሚሰሙበት ነው የአሁኑ የአላፋት ዝማሬ በዚህ በጃንደረባው የሚዘጋጅ ነው። ብዙ ተቃዋሚዎች እንዳሉት እንዲሁ በጣም በርካታ ቁጥር ያላቸው ደጋፊዎች ተገኝተውበታል። የአላፋት ዝማሬ እንግዲህ ፊታችን ታህሳስ 28 2018 ዓመተ ምህረት በመስቀል አደባባይ ነው የሚከበረው። በዚህ በሚከበረው በዓል ላይ እንግዲህ በጣም ብዙዎች ይታደሙበታል፣ ይገኙበታል ተብሎ ይታሰባል። በጣም ብዙ ቁጥር ማለት ነው ይገኛሉ ብለን እናስባለን። ይሄኛው የአላፋት ዝማሬ ላይ ይሄ ሁሉ ቁጥር ሊገኝ ይችላል ተብሎ እንግዲህ መታሰቡ ብቻ ሳይሆን በዚህ በጃን ያሬድ አማካኝነት ቢዘጋጀው ላይ ብዙ ሐሳቦችም ተሰጥቷል። አስቀድሞ እንደውም የአምና የነበሩት ምን ይመስላሉ የሚል አንድ ጥናታዊ ጽሑፍም ተዘጋጅቶ ነበረ። የአላፋት ዝማሬ ግምገማዎች ነበሩ። እንግዲህ እንደምናስታውሰው ከ28 በፊት ባለው አንድ ሳምንት ላይ የተለያዩ በኢትዮጵያ ጃንደረባ ትውልድ የሚዘጋጁ አውደ ርዕዮች አሉ። ጥናታዊ ጽሁፎች ይቀርባሉ፣ ዳሰሳዎች ይቀርባሉ፣ ሪፖርቶች ይቀርባሉ። የተገኘው ነገር ምንድነው? ማስተካከል ያለብን ነገሮች ምንድነው? የህዝቡ አስተያየትስ ምን ይመስላል? የሚሉ በስፋት ሐሳብ ተሰጥቶበታል። ይሄኛውን ጥናታዊ ጽሁፍም ዛሬ ማቀርብላችሁ ነው የሚሆነው። የአላፋት ዝማሬ መከናወን አለበት ብለው የተለያዩ ሊቃውንቶች ከሚደግፉበት መካከል እንግዲህ እነ የንታ መጋቢ አዲስ እሸቱ አለማየሁ ጭምር ታድመውበታልና ተገኝተውበት ሐሳብ ሰጥተዋልና መገኘት አለበት፣ መደረግ አለበት። ምክንያቱም የምናገኝበት ትሩፋቶች እጅግ በርካታ ናቸው ብለዋልና እስኪ ጥናታዊ ጽሁፉን ከማቅረብ በፊት መጋቢ አዲስ ኢንጂነር ባሪቅርታ መጋቢ አዲስ እሸቱ አለማየሁ ምን አሉ የሚለውን የማመላከታችሁ ነው የሚሆነው። እስኪ ተከታትለን እንመለስ። አላፋት ዝማሬ መደረግ አለበት ወይስ የለበት? የአላፋት ዝማሬ የሚባል ያስፈልጋል ያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። በመጀመሪያ ደረጃ የኔ ያስፈልጋል በአራት ነጥብ ያስፈልጋል ብዬ ነው የማስበው። ስለዚህ እኔ የሚያግባቡና አሁን የሚገርማቸው ነገር የባለፈውን አመት እኮ እነ ዋሽንግተን ፖስት እነ ሲኤንኤን ዘግበውታል እኮ እና አልጀዚራ ዘግበውታል፣ ደምቋል። ባይሆንን የምመክረው ምንድነው ይሄንን ፕሮግራም የሚያዘጋጁት ልጆች ከስር እየተከተልን ይሄን ጠብቁ፣ ይሄን አድርጉ፣ ከቤተ ክርስቲያን ጥላ ስር አተራቁ፣ ከጳጳሳቱ ቅፍ አትውጡ፣ ከፓትርያርኩ ቅፍ አትውጡ፣ ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ማዕቀፍ ክበብ መስመር አትውጡ፣ በተራኩ ሩጡ፣ ይሄ ይጨመር፣ ይሄ ይቀነስ፣ ይሄ ይጥበብ፣ ይሄ ይስፋ፣ ምስጢር ይጨመርበት፣ የበለጠ እየኮተኮትን እያስዋብን እኔ ዓለም አቀፍ ብራንድ ነው። በነገራችን ላይ እንዲህ አይነት ዝግጅቶች ሃይማኖታዊ ጥቅም ብቻ አይደለም ኢኮኖሚያዊ ጥቅም ሁሉ ያመጣል ወደፊት። ይገርማቸዋል። ቢያንስ በዚህ ፕሮግራም ላይ 100,000 ሰው እንኳን ብናሳትፍ 100,000 ሰው የባህል ልብስ ያሰፋል። ሚሊዮን ሰው ነው የሚያሰፋው። አዎ እነዚህ ምን ይሆናል? ገበያውና እናሟሙቀዋለን፣ ንግዱ ያንሰራራል፣ ሃይማኖቱ ያንሰራራል። ነገር ግን መወያየት መነጋገር እኔ የሚነቅፉትም ሰዎች ይቅር ያሉትም ሰዎች ያቀርቡትን ሐሳብ ሰምቻለሁ። የእነሱንም ሐሳብ በግማሽ ሸር ማድረገው ነገር አለ። የሚደርስብንን ችግር ማሳየት አለብን፣ ማንጸባረቅ አለብን። በእውነቱን አልጋ ባልጋ ላይ
አይደለንም ያለነው ይሄን መቼም ይሄን ለማወቅ ጻድቅም ነብይም ሳይንቲስት መሆንም አይጠይቅም መከራ አለብን እየታረድን ነው እየነደድን ነው እየተፈናቀልን ነው እየተራብን እየተጠመን መከራ እየደረሰብን ነው ይሄን ዓለም እንዲያውቅልን መንግስታችን እንዲረዳልን እንባችን እንድታበስ ጥያቄያችን እንዲመለስ ቁስላችን እንዲፈወስ እንፈልጋለን ይሄንን ከመናሳይባቸው አንዱ ግን እንደ አይላፍ ዝማሬ ያሉ እኔ በእውነቱን ዳቆን ሄኖክ ናቸው ያመጡት እኔ ልጁ በጣም ብዙ ጊዜ በብዙ ሚዲያ ተናግሬ ያለሁኝ እኔ በተለይ አባቴ ገብረ ኪዳን በሊቃውንቱ በኩል እንደመጡት ሁሉ በመምህር ሄኖክ ደግሞ ወጣቱን በመለወጥ በመቀየር ዩቲዩብ አለው እኔ ብዙ ቦታ አስተዋውቂያለሁ ብዙ ሰው ያውቀዋል መጻሕፍት አሉት መጻሕፍቱ በከቤተክርስቲያኑ ተቀርተው በወጣቱ ልክ ተቀደው የተሰፉ በጣም ብዙ ጣፋጭ መጻሕፍት ተጽፏል ይሄንን ይሉንታ በእውነቱ ምቀኝነት ይባላል ይሄን ማመስገን አለብን ነገር ግን ሄኖክ የተሳሳተው ነገር ካለ ያጠፋው ነገር ካለ ልጃችን የበለጠ እንድታበብ የበለጠ እንድታፈራ የበለጠ እንድትለው ህዝቡ እንድታገለግል እንፈልጋለን ይሄንን ተወው ያንን ጨምር ይሄን ቀንስ ያንን አጥብ ይሄን አስፋያል በቤተሰብነት በወንድምነት በአባትነት በመምህርነት መገሰጽ እንጂ የሚሮጥን ሰው ጠልፎ መጣል ተወዳዳሪነትን የማጣት ስሜት ነው የሚመስለኝና እኔ አይላፍ ዝማሬ በግሌ ደጋፊ ነኝ በጣም በዚህ አጋጣሚ እንግዲህ ለወዳጅ ለዲያቆን ሄኖክ ኃይል የሚደረሰው እንግዲህ አይላፍ ዝማሬን ያው የንታ በደንብ ነው ያበራሩት አንድ መንገድ ብቻ ተከትለው አይደለም ይሄዱ ያው መታረዳችንን መሞታችንን ለመንግስትም ለእግዚአብሔርም እየተነጋገርነን ነው ያንን እያካርነ ግን ዝማሬ የአይላፍ ዝማሬ መቅረት የለበትም ጥሩ መንፈስ ነው ብለዋል እናመሰግናለን እንዴ የኔታ አንድ ግን ብዙ ጭቅጭቅ ተነስቷል በጣም ብዙ በሚዲያው እንግዲህ ወቅታዊ ጉዳይ አንዳንድ ጊዜ ሚዲያ ወቅታዊ ጉዳይ ሲሆን ይሄ ነቃፊና ደጋፊ አረ ብዙ ነው በጣም ሚዲያ ላይ ሙያ ብዬ ሰምቼው ነው የኔታ እንዴው ከዚህ እንዴው አንዳንድ ኮሜንቶች ልንገረው የኔታ እንዴው በጣም የሸረሸሩ እየታረድነ ለምን ይሄ ይቀርባል የሚሉት እንዳሉ ደግሞ በአንድ በኩል ምን ይላሉ መሰለዎት ላሊበላን ያደበዘዝብናል የሚሉ ሐሳቦች አይቻለሁ እንዴው ይህንን ነገር እስኪ ይናገሩት ዝም ብሎ እኔ እኮ ይሁሉ አንድ ጊዜ ፈርጦ ሲወጣ እኛ እኮ ይሁሉ 50 ሚሊዮን ክርስቲያን ያለን ሰዎች እኮ ነን እንዴ አሁን እኮ አይላፍ ዝማሬ ላይ የሚወጣው 100,000 ሰው እንኳን ቢወጣ እኮ 499 ሚሊዮን 900,000 ክርስቲያን ቀርቶናል እንዴ እንዴት ነው አጥብበን የምናስበው ይሄንን እንዴ ጥምቀቱ እኮ የጃል ሜዳው ጥምቀት የጎንደር ጥምቀት አደበዘዘው የአዲስ አበባ ምን ሌላ ነው የጎንደር ምን ሌላ ነው የባህር ዳር የበለጠ ያደምቀዋል እንደውም ቅድም ተናገርኩኝ በዓለም አቀፍ ደረጃ ኦርቶዶክሳዊት ተዋህዶ ቤተክርስቲያን የት ናት ለሚሉት ይሄ ነጭ ለብሰው ጧፍ ይዘው የክርስቶስ ዛሬ እኮ በሁለት አውሮፓውያን ክሪስማስ ማለት በጣም ብዙ ቢሊዮን ዶላር የቸኮሌቱ የስጦታ በዓል ሰባ ሰገልም ብቻ ገንጥለው አውጥተው ስጦታውን ለክርስቶስ ለራሳቸው እየተሰጣጡ ሰባ ሰገልም ተረስተው ክርስቶስም ተረስቶ ስጦታ መቀባበል ብቻ ነው የሆነው ስለዚህ እኔ እንደ አይነቱ ነገር ላሊበላን ያደበዛል የሚለው ነገር እኔ አይገባኝም በግሌ እንግዲህ ያዩበት ደግሞ ሌሎች ሰው ደግሞ ከኔ ተሻለ እይታ ሳይሆን ሌላ ከኔ በዛኛው በኩል ያለ እይታ ያላቸው ደግሞ እንቀበላለን አስተያየት ይስጡበት ተፋጭተን ተፋልጠን ተሞርደን የበለጠ ለሚቀጥለው አመት ደግሞ የበለጠ የአይላፍ ዝማሬን እናረጋዋለን ተመካከረን አዎ ምስጢረ ስጋዌን የምናስተምርበት ሃይማኖታችን የምናስተምርበት እኔም መክረው እነ መምህር ሄኖክ ሞን ሌሎቹን ብቻቸው እንዳይሮጡ ጥንቃቄ ያድርጉ የከቤስቲያን መምህራን ከቤስቲያን ጳጳሳት ከቅዱስ ፓትርያርኩ ጋራ ቤተክርስቲያን ይሄንን ማይበል ወጀብ የተቋቋመችው ማዕከላዊ አሰራሯን ስለጠበቀች ነው ስለዚህ ምንም ይሁን ምን ቅዱስ ፓትርያርኩ መከበር አለባቸው መንበሩ መከበር አለበት ጳጳሳቱ መከበር አለበት ርዕሰ መንበሩ መከበር አለበት እኔ አቡነ ጳውሎስ አቡነ ማቲያስ ይያልኩ ብቻ አይደለም ያ መንበር የተከበረ መንበር ነው ሐዋርያት ተያይዞ የመጣ መንበር ነው ይሄን መንበር መናቅ ፓትርያርኩን መናቅ ማለት ተዋህዶ ሃይማኖቱን መናቅ ማለት ነው ስለዚህ በፓትርያርኩ ጥላ ስር በጳጳሳቱ ቅፍ ስር ሆነን መመካከር መወያየት መነጋገር አለብን እኔ ጳጳሳቱ ወደ ራሳቸው ወደ ውስጣቸው ቢያዳምጡ ራሳቸውን ቢያዳምጡ ህዝባቸውን ቢያዳምጡ የቤተክርስቲያኑ ቁስል ቢጠዘጥዛቸው ግርፋቱ ቢሰማቸው የሚነደውሳት ባያቃጥላቸው እንኳን እያቃጠለ መሆኑን እንዲሰማቸውና እንዲቀሳቀሱ እንመክራለን በአቅማችን አው ከርሶ በላይ ማለት በጣም እናመሰግናለን የኔታ እንግዲህ አድማጮቻችን ይህ ሐሽማል ሚዲያ ነው ታላቁ ሊቅ የኔታ መጋቤ ሐዲስ እሸቱ
በአጋጣሚ ለጉባኤ ባህር ዳር እንደመጡ እዚሁ ደግሞ ፈለገ ሊቃውንት የአራቱ ጉባኤያት መምህር ቦታ ነው የተገኝተው ይህንን ቃለ መጠይቅ የሰጡን ደቀ መዛሙርቶቻችንን ያስተማሩልንና በእውነቱ እናመሰግናለን። ሚዲያ ላይ የሚሰጧቸው አንዳንድ ሀሳቦች አሉና በዚያ መልኩ እርስዎ ሲታሙ ሰምቻለሁ። ያው መምህር ደግሞ መታማት የለበትም መታማትም ባለበት በሌላም አጀንዳ እየኖርን ነው ማለት እኮ ነው። አዎ ያው ማለት አንዳንድ ጊዜ እርስዎ አነጋጋሪም ስለሆነ ነገሩን እንኳን ማንሳት ፈልጌ ሳይሆን እርስዎ መልስ እንዲሰጡበት ነው። ይሄ ምንድነው ለአንደበት ጸያፍ ስለሆነ አልናገረውም። አንድ የቲክቶክ አዋርድ ላይ እርስዎ አስተያየት ሰጠው ነበር። ከዚያ ቦታ እመቤታችንም የለችም ጌታም የለም፣ የእመቤታችንን ስም የተጠራ በከንቱ ነው፣ የጌታን ስም የተጠራ በከንቱ ነው ብለዋል። ይሄ ሰግጥ ፈምስ ምናምን ስለነሱት እግዚአብሔር ይስጥልኝ እና ከዚያ ላይ ብዙ ሰዎች አንዳንዶች አመስግነውታል፣ ሌላዎች ደግሞ እንዴት በእመቤታችን ይመጡብናል ብለዋል። ለዚህ እስኪ መልስ ይስጥ። እግዚአብሔር ይስጥልኝ። በጣም ጥሩ ጥያቄ ነው የተነሳው። እንግዲህ ወጣቶች እናንተ ቆዚ ያላችሁት ብዙ ማይመለከታችሁም፣ ዓለሙ ግን ብዙ በዚህ ጉዳይ እንትን ነበርና አንድ ምሽት የቲክቶክ ላይ ያሉ ሰዎች የሚሸለሙበትን መለኪያውንም መመዘኛውንም ሸላሚዎቹና ተሸላሚዎቹ ያውቁታል። እዛ ላይ ሁለት ሐሳቦች ተነሱ። አንድ እህታችን ኢየሱስ ልሰጣችሁ ነው የመጣሁት አለች። አንድ ወንድማችን ደግሞ ማርያም አለ። እንግዲህ ማርያም ሲባል ተዋህዶዎቹ ደስ ብሏቸዋል፣ ኢየሱስ ሲባል ሌሎች ደስ ብሏቸዋል ተብሎ ተመነዘረ። እኛ ኢየሱስም ማርያምም ሲጠሩ በሁለቱም እኩል የምትደሰት ቅደም ተከተሉን ጠብቃ አምላኪና ተመላኪ ፈጣሪና ፍጡር የበላይና የበታች ሰጭና ተቀባዩ ለይታ ክርስቶስን በፈጣሪነቱ ድንግል የኔታ ማዕበል ፈጠነ ጋር በነበራቸው ቆይታ ላይ ያነሱት ሐሳብ አላፋ ዝማሬ በመቶ ሺዎች የሚገኙ ታዳሚያን ምዕመናን የሚታደሙበት ነው። አሁን የማቀርብላችሁ ዳታዎች አሉ። ይሄ በመሆኑ በጣም ብዙ የሆኑ በረከቶች፣ ብዙ የሆኑ ትሩፋቶች፣ ብዙ የሆኑ የንግድ ትስስሮች እና ኢኮኖሚያዊ ጠቀሜታዎች አሉት ያፈራም ይገኛል አሁንም ድረስ ማለት እኛ የምናየው ሄዶ መዘመሩን ብቻ ነው ግን አይደል። በምሳሌ በመቶ ሺዎች የ150 ሺህ እንኳን ሰው ታደመ ብንል 150 ሺህ ነጫጭ ልብሶች ይሰራል፣ ነጠላዎች እንዳስፈላጊነታቸው ይሰራል፣ ይዘጋጃል። ትራንስፖርት 150 ሺህ ሰዎች የሚዘዋወሩበት ትራንስፖርቶች ይኖራል። ጧፎች አሉ፣ የሚመገቡት ምግብ አለ። እኚህ ስታሰሉ ሀገራዊ ኢኮኖሚያዊም የሆነ ጥቅም አለ፣ በደንብ ጥቅም አለ። እንደምናስታውሰው ያ ሁሉ ሺህ ሰው መታደሙ ዓለም አቀፋዊ የሆነ በሚዲያ ዘርፍ እነ አልጀዚራ እነ ሲኤንኤንን ጨምሮ የተለያዩ ዘግበዋል። በዘገባቸው ዓለም የተቀባበለው መረጃ ሆኗል። እኛ እንደቀላል ልናየው እንችላለን እንጂ አይደለም። በጣም ብዙ ትሩፋቶችን የምናገኝበት እንደሆነ ሙሉ በዚህ በጃንደረባው ላይ የተገኘው ማለት በአላፋ ዝማሬ ላይ ታደሙ። አሁንም በረከቶቹ ቀላል የሚባሉ አይደሉም። ከሰሞኑ ጋዜጣዊ መግለጫ ተሰጥቷል። በቀጣይ ቪዲዮ እንደውም እሱን አሳያችኋለሁ። ስለዚህ የአላፋ ዝማሬ ከበጎነት አንጻር ብንመለከተው የሚሞተው ቁጥር አለ፣ አዎ አለ። ድምጻችንን ማሰማት ነው እንጂ ራቅ ብለን መቆማችን ትርጉም አለው ብዬ በግሌ እኔ አላምንም። እስኪ የአላፋ ዝማሬ ያወጣውን ጽሁፍ በተወሰነ መልኩ ላመላክታችሁ፣ ያው የተሻለ ነው ብዬ ስለማስብ ማለት በአላፋ ዝማሬ አጠቃላይ የነበረውን አውደ ርዕይ ጥናቱ ምን ይመስል እንደነበር፣ ምን በጎ ነገሮች እንዳገኙበት፣ ምን ክፍተት እንደነበረባቸው ያወጡት መረጃ አለ ወይ ደግሞ ያጋሩን መልእክት አለና እሱ እንደሚከተለው ላቅርብላችሁ። ተከታትለን እንመለሳለን። ሙሉ በሙሉ ያለውን ዶክመንት በተወሰነ ልክ እያለፍኩ ላምብላችሁ። የአላፋ ዝማሬ የአበርክቶትና የሂደት ዳሰሳ ጥናት ቀረበ ይላል። 21 ታህሳስ 2018 አዲስ አበባ ኢትዮጵያ። የኢትዮጵያዊ ጃንደረባው ትውልድ ፕሮጀክቶች አንዱ የሆነውና በጥናት ስልጠናና የስርዓተ ትምህርት ቀረጻ ላይ የሚሰራው ጃኒ ኢሳያስ የ2017
የአእላፋት ዝማሬ ላይ ያደረገውን የአበርክቶት ግምገማና የዳሰሳ ጥናት ማቅረቡ ተገለጸ። ጥናት አዘጋጁ አካል ኢጃትና ታዳሚዎቹን በዝርዝር የገመገመ ጥናት ነው። ጥናቱ ጥር 2 2017 በጃንደረባ ሚዲያ የፌስቡክ ገጽ በተጋራው የአእላፋት ዝማሬ እንዴት ነበር የሚል ርዕስ ባለው የጎግል ፎርም መጠየቅ የተጀመረ ሲሆን 1233 ናሙናዎች ተወስደው በግላጫዊ ትንተና ዲስክሪፕቲቭ አናላይሲስ ተተንትነዋል። በአእላፋት ዝማሬ ላይ ተሳታፊ ከነበሩ የኢጃት አባላት በፎክስ ቡድን ውይይት መረጃዎች የተሰበሰቡ ሲሆኑ መረጃዎቹ በጭብጣዊ ትንተና ቴማቲክ አናላይሲስ ተተንትነዋል። የጥናቱ አቀራረብ ዘዴም ሪሰርች አፕሮች አሃዛዊና አይነታዊ የአጠናን ዘዴዎችን በማቀናጀት የያዘ ባለ 110 ገጽ ጥናት ነው። ጥናቱ የአእላፋት ዝማሬ አበርክቶትን መገምገምና የተነሳበትን ዓላማ ተሳክቷል የሚለውን መፈተሽ ዋና ዓላማዎቹ በማድረግ የተነደፈ እንደሆነ የጥናቱ ዝርዝር ውጤትም በ2018 ዓ.ም የአእላፋት ዝማሬ ላይ በርካታ ማሳካዎችን ለማድረግ ጥቅም ላይ እንደዋለ የጃን ኢሳያስ ጥናት ቡድን ሰብሳቢ ወይዘሪት ኤደን ሙሉጌታ ገልጻለች። ከጥናት ቡድኑ ለማወቅ እንደተቻለው በምዕመናን በኩል የተደረገው የጥናቱ ዋና ዋና ግኝቶች አጠቃሎች የሚከተሉ ናቸው። የታዳሚዎች መግለጫ የአእላፋት ዝማሬ ላይ የተገኙት አብዛኛዎቹ ታዳሚዎች ወጣቶችና በቤተ ክርስቲያን ውስጥ በአገልግሎት ምንም ተሳትፎ የሌላቸው ናቸው። የአእላፋት ዝማሬ ላይም እንዲሳተፍ የተፈለገው የማህበረሰብ ክፍሎችን ማሳተፍ መቻሉ አረጋግጧል። የታዳሚዎች ተሳትፎ ከታዳሚዎቹ 63.34% የሚሆኑት ከዚህ ቀደም የጌታን የልደት በዓል በቤተ ክርስቲያን አክብረው የማያውቁ እንደነበር ተረጋግጧል። በዚህ መሰረት የአእላፋት ዝማሬ ብዙሃኑን የጌታ ልደትን በቤተ ክርስቲያን እንዲያከብሩ የበኩሉን መንገድ ጠርጓል ማለት ያሰኛል። ከታዳሚዎቹ 52.64% የሚሆኑት ለመጀመሪያ ጊዜ በአእላፋት ዝማሬ የተሳተፉ ናቸው። 35.04% የሚሆኑት ታዳሚዎች ዝግጅቱን ለመመልከት የመጡ የሌላ ሃይማኖት ሰዎች እንዳጋጠሟቸው ገልጸዋል። መንፈሳዊ አስተዋጽኦ ጥናቱ የአእላፋት ዝማሬ መንፈሳዊ ሕይወት ለመጋበዝ ያለው አስተዋጽኦ በገመገመበት ክፍል 96.92% የሚሆኑ ታዳሚዎች አስተዋጽኦ እንዳደረገላቸው ያረጋገጡ ሲሆን አስተዋጽኦ ካደረገባቸው መስኮች መሃል ወደ ቤተ ክርስቲያን ለመሄድ፣ የሃይማኖት ትምህርት ለመማር፣ ቅዳሴ፣ ማህሌትና ሌሎች ስርዓቶች ላይ ለመሳተፍና ሚስጥራትን ለመካፈልና በሰንበት ትምህርት ቤትና በማህበራት በዝማሬ ለማገልገል መነሳሳትና ጉጉት እንዳደረባቸው ተረጋግጧል። በቤተ ክርስቲያን አገልግሎት ላይ ያለው አስተዋጽኦ በተመለከተ ቀኖናን የጠበቀ የተነሳበትን ዓላማ ያለቀቀ ምዕመኑ ተሳታፊ ያደረገ የአማርና ደረጃውን ከፍ ያለ የቤተ ክርስቲያን ሁነቶች ማዘጋጀት እንደሚቻል የአእላፋት ዝማሬ ማሳያና አርአያ መሆን እንደቻለ ጥናቱ አረጋግጧል። የታዳሚዎቹ አስተያየት የአእላፋት ዝማሬ ኦርቶዶክሳዊ ስርዓቱን የጠበቀ እንደነበር 96% የሚሆኑ ታዳሚዎች መስክረዋል። ከታዳሚዎች ውስጥ 89.78% የሚሆኑት ወደፊት የሚካሄዱትን የአእላፋት ዝማሬ ሁነቶች ላይ የመገኘት ፍላጎት ሲኖራቸው 85.24% የሚሆኑት ወዳጅ ዘመድ ጓደኛ በመጋበዝ ከፍተኛ ፍላጎት እንዳላቸው ተናግረዋል። ታዳሚዎቹ ሙሉ በሙሉ በሚባል ደረጃ ማለትም 99.03% የሚሆኑት በአእላፋት ዝማሬ ሁነት ተማርኳል። 97.32% የሚሆኑ ታዳሚዎች የአእላፋት ዝማሬ ሁነት የኦርቶዶክስ ተዋሕዶ እምነት ተከታይ በመሆናቸው ኩራት እንዲሰማቸው አድርገዋል። በታዳሚዎች የተወደዱ ከእውነቶቹ ክፍሎች ዋና ዋናዎቹ የመዝሙራት ምርጫ፣ የጋራ ጸሎት መስተንግዶ፣ የድምፅ ስርዓቱና የመድረክ ዝግጅቱ ዋና ዋና ናቸው። 27.49% የሚሆኑ ታዳሚዎች የአእላፋት ዝማሬ አሁን ባለበት ሁኔታ እንዲቀጥል ሲፈልጉ፣ 17.76% ደግሞ የሰዓት አጠቃቀም እንዲሻሻልና አብዛኛዎቹ ማለትም 35.20% የሚሆኑት የማክበሪያ ቦታ በመጨናነቁ ምክንያት እንዲስተካከል ይፈልጋሉ። ኢኮኖሚያዊና ማህበራዊ አስተዋጽኦ የአእላፋት ዝማሬ ለመሳተፍ በማሰብ ታዳሚዎች በተለያዩ ግብይቶች ላይ የተሳተፉ ሲሆን የጠዋፍ ግዢ ግንባር ቀደም ነው። ከዚህ በተጨማሪ ለትራንስፖርት ዘርፍ በነጭ ልብስ ግብይት የስራ እድል መፈጠሩ ጥናቱን ያመላከተ ሲሆን ይህም የአእላፋት ዝማሬ መፍጠር የሚቻለውን ኢኮኖሚ አስተዋጽኦ ማሳያ ነው። 57.10% የሚሆኑት ታዳሚዎች በአእላፋት ዝማሬ ላይ አዳዲስ ሰዎች እንደተዋወቁ የገለጹ ሲሆን 73.72% የሚሆኑት ዝማሬው ሌላ ቦታ የሚያውቋቸውን ሰዎች እንዲረዷቸው ታውቋል። አብዛኛዎቹ ታዳሚዎች የአእላፋት ዝማሬን ከቤተሰብ ከጓደኛና ከስራ ባልደረቦች ጋር
አብረው እንዳሳለፉ ተናግረዋል። የአላፋ ዝማሬ ከተማ የበዓል ድባብ በበጎ መልኩ እንዳሳመረው 98.70 የሚሆኑ ታዳሚዎች ያምናሉ። ታዳሚዎቹ የአላፋ ዝማሬ በተለያዩ ቦታዎች እንዲዘጋጅም ፍላጎታቸውን አሳይቷል ማለት ነው። በብዙ ቁጥሮች ከተነሱ ችግሮች መካከል በቪአይፒ እንግዶች ብዛት የተሻለ እይታ ያለው ቦታን በማግኘት ዙሪያ ዝርዝር አስተያየቶች የተነሱ ሲሆን ታዳሚዎቹ ስለሌሎቹ ታዳሚዎች የሰጧቸው የአለባበስን፣ የገጽታ፣ የስልክ አጠቃቀምና ወዘተ ቅሬታዎች አሉባቸው። የኢትዮጵያ ጃንደረባ ትውልድ የአላፋ ዝማሬ ዝግጅት ላይም በዝርዝር ውስጣዊ ግምገማዎች ያካትተው ይህ ሰነድ ከምዕመናን ግምገማ ጋር ተደምሮ በ2018 ዓ.ም የሚካሄደውን የአላፋ ዝማሬ ከቀደሙት በተሻለ ያለፉትንም ችግሮች በተሻለ መጠን የቀረፈ ይዘት እንዲኖረው ለማድረግ እንደሚረዳ ተስፋ ተሰጥቶበታል። ጥናቱ በ2016 ዓ.ም በቅዱስ ፓትርያርኩ ቡራኬ የተጀመረው የአላፋት ዝማሬ ቀኑና ቤተክርስቲያንን በጠበቀ መልኩ ለታቀደለት ዓላማ ብቻ እንዲውል መስመሩን ጠብቆም እንዲቀጥል ምክረ ሀሳቦች ተሰጥተዋል ማለት ነው። እንግዲህ ደስ በሚያሰኝ ሁኔታ ማስተርስ ዲግሪ ዲፕሎማ ከአንደኛ እስከ ሁለተኛ ደረጃ የሚማሩ ሁሉ የተሳተፉበት ከፒኤችዲ በላይ ያሉ አካላት የተገኙበት ጾታን ማዕከል ያደረገ ሰዎች በተለያዩ አቅጣጫ በሊፍት የሚጠቀሙ በሜትር ታክሲ፣ በራስ መኪና፣ በእግር፣ በጉዞ ማብራት፣ በታክሲ ሁሉ የታደሙበት አስደናቂ ዝግጅት ነው ለማለት እንወዳለን። ምን ተሰማችሁ? በአሁኑ 2018 ውስጥ ምን የምትጠብቁ ይሆናል? ለእናንተ ተወኩኝ። የተሰነባበት ሰናይ ቆይታ ይሁንላችሁ።